ጤና ይስጥልን አድማጮች እንደምን ቆያችሁን? ይህ ኒውስ ፕላስ ነው። እጅግ ሰበር መረጃ ሰምቷል። አሜሪካን በማስፈራራት ለማንበርከክ መሞከር ዋጋ ያስከፍላል ሲሉ የአሜሪካው ፕሬዝዳንት ትራምፕ ለኢራን ማስጠንቀቂያን ሰጥቷል። የኢራን አብዮታዊ ዘብ ባወጣው መግለጫ ደግሞ መመሪያውን ሳያከብር ወደ ወሽመጡ የሚጠጋ ማንኛውም መርከብ ያለ ምንም ምህረት እንደሚወድም ተናግሯል። የኢራን ወታደራዊ አቅምን በተመለከተም ማንም ያልገመተው መረጃ በአሜሪካ በኩል ይፋ ተደርጓል። መረጃው መደናገጥን አስከትሏል። ምንድነው የሚለውንም በዝርዝር እናስደምጣችኋለን። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ዛሬም መካከለኛው ምስራቅ እየተናጠ ቀጥሏል። የሆርሙዝ ወሽመጥ ዝግ ቀጠና ነው ስትል ኢራን ገልጻለች። ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር ወደ ከፍተኛ ደረጃ አድርሳለች። አካባቢው በዝግጅት ላይ ያለና ለማንኛውም የባህር ትራፊክ ዝግ ቀጠና መሆኑን በይፋ ኢራን አውጃለች። የኢራን አብዮታዊ ዘብ ባወጣው ማስጠንቀቂያ ደግሞ መመሪያውን ሳያከብር ወደ ወሽመጡ የሚጠጋ ማንኛውም መርከብ ከጠላት ጋር እንደሚተባበር ተቆጥሮ ጥቃት ሊሰነዘር እንደሚችልበት አስታውቋል። በአዲሱ ደንብ መሰረት ሁሉም የንግድ መርከቦችና የነዳጅ ጫኝ መርከቦች መመሪያ መቀበል ያለባቸው ከኢራን የባህር ኃይል ቁጥጥር ባለስልጣናት ብቻ ነው ተብሏል። ከባዕድ ኃይሎች በተለይም ከአሜሪካና ከጥምር ኃይሎች የባህር ደህንነት ኦፕሬሽኖች መመሪያ መውሰድ በጥብቅ እንደተከለከለ በኢራን በኩል ተነግሯል። ይህ መግለጫ የወጣው ባለፉት 24 ሰዓታት ውስጥ በተከሰቱም ተከታታይ ግጭቶችና በስትራቴጂካዊ የውሃ መስመር ላይ ለማለፍ በሞከሩ ግዙፍ የነዳጅ ጫኝ መርከቦች ላይ የተተኮሱ የማስጠንቀቂያ ተኩሶችን ተከትሎ ነው ተብሏል። ይህ እርምጃ የሆርሙዝ ወሽመጥን ወደ ጥብቅ ወታደራዊ ቁጥጥር ቀጠናነት ለውጦታልም ተብሏል። በአካባቢው በሚንቀሳቀሱ ማናቸው መርከቦች ላይ ያለውን የደህንነት ስጋት በከፍተኛ ሁኔታ አሁን ጨምሮታል። በተባባሰው የመካከለኛው ምስራቅ ቀውስ በሆርሙዝ የባህር ወሽመጥ መተላለፊያ ላይ ሁለተኛው የህንድ መርከብ ጥቃት እንደደረሰበት ተሰምቷል። በሆርሙዝ የባህር ወሽመጥ ላይ ሁለት የህንድ ሰንደቅ ዓላማ የያዙ መርከቦች ኢላማ መደረጋቸው ተረጋግጧል። ይህም ሁኔታው ይበልጥ ተባብሶ መቀጠሉን አመላካሽ ነው ተብሏል። የመጀመሪያው መርከብ ወደ ህንድ በመጓዝ ላይ የነበረው ሳንማር ሄራልድ የተባለው ታንከር ከኢራን እስላማዊ አብዮታዊ ዘብ ኃይል ጋር ግንኙነት ባላቸው ኃይሎች ተኩስ ተከፈተበት ታውቋል። ሁለተኛው መርከብ ደግሞ ጠቅላላ ጭነትና የኬሚካል ተሸካሚ የሆነው ጃግ አርናቭ ባልታወቀ ተተኳሽ ተመቶ በኮንቴነሮች ላይ ጉዳት እንደደረሰ መገናኛ ብዙሃን ዘግበዋል። ሆኖም ምንም አይነት የእሳት አደጋም ሆነ በሰው ላይ የደረሰ ጉዳት አለመኖሩ ሰምቷል። ሁለቱም መርከቦች ከአካባቢው በሰላም የወጡ ቢሆንም ድርጊቱ ከፍተኛ ዲፕሎማሲያዊ ቁጣን ቀስቅሷል። የህንድ የውጭ ጉዳይ ሚኒስቴር ከፍተኛ ተቃውሞውን ያሰማ ሲሆን በሁለቱ ወገኖች መካከል ያለውን የከረረ ውጥረት በማሳየት የኢራንን አምባሳደር ጠርቶ ስለማነጋገሩም መረጃዎች ወጥተዋል። በአሜሪካና እስራኤል የአየር ድብደባ ክንዱ ያልዛለው የኢራን ወታደራዊ አቅም አሁንም በከፍተኛ ደረጃ ላይ እንደሚገኝ የአሜሪካ የስለላ ድርጅት ይፋ አድርጓል። በአሜሪካና እስራኤል የአየር ድብደባ ክንዱ ያልዛለው የኢራን ወታደራዊ አቅም አሁንም በከፍተኛ ደረጃ ላይ እንደሚገኝ ነው የተሰማው። እንደ ስለላ ተቋማቱ መረጃ ከሆነ ኢራን አሁንም ቢሆን ከ60 በመቶ በላይ የሚሆኑ የሚሳኤል ማስወንጨፊያና ወደ 40 በመቶ የሚጠጋውን የጥቃት ድሮን ክምችቷን በቁጥጥሯ ስር አድርጋ ትገኛለች ተብሏል። ይህ አዲስ ግኝት ቀደም ሲል የኢራን ወታደራዊ አቅም በከፍተኛ ሁኔታ ተዳክሟል ተብሎ ሲነገር የነበረውን መግለጫ በቀጥታ የሚቃረን ሆኖ ተገኝቷል። በተለይም የኢራን የድሮን አርሰናል ለመደበቅ ቀላል በመሆኑና በፍጥነት ለማውደም አዳጋች በመሆኑ ለቀጠናው ደህንነት ትልቅ ፈተና መሆኑ ተመላክቷል። የተኩስ አቁም ድርድር ጥረቶች በቀጠሉበት በዚህ ወቅት ኢራን በመላው የመካከለኛው ምስራቅ አካባቢ የሚገኙ ኢላማዎችን የመምታት አቅሟን እንደያዘች መቆየቷ በዲፕሎማቶችና በወታደራዊ ባለሙያዎች ዘንድ ከፍተኛን ስጋት ፈጥሮ ቀጥሏል። አሜሪካን በማስፈራራት ለማንበርከክ መሞከር ዋጋ ያስከፍላል ሲሉ ትራምፕ ለኢራን ማስጠንቀቂያ ሰጡም። የኢራን መንግስት ስትራቴጂካዊ በሆነው የሆርሙዝ የባህር መስመር ላይ ቁጥጥሯን ማጥበቋንና መንገዱ ዳግም ዝግ መሆኑን በማሳወቅ ለመርከብ ተጓዦች ጥብቅ ማስጠንቀቂያ ሰጥታለች። ይህን የቴህራን እርምጃ ተከትሎ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ለኢራን በሰጡት ጠንከር ያለ ምላሽ አሜሪካን በማስፈራራትና በጥቁር መዝገብ ስልት ጥቅሟን ለማስከበር የሚደረገውን ሙከራ እንደማይታገሱ ይፋ አድርገዋል። ፕሬዝዳንቱ ቴህራን ከእንዲህ አይነቱ ድርጊቷ እንድትቆጠብም በግልጽ አሳስበዋል። በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለው ይህ የባህር መስመር መዘጋት በሁለቱ ሀገራት መካከል ያለውን
ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። በዓለም አቀፍ የኢኮኖሚና የጸጥታ ሁኔታ ላይም ከፍተኛ ስጋትን ጋርጦ ቀጥሏል። ጎረቤት ሀገር ሶማሊያ የባብል ኤልመንደብን የባህር መስመር ልዘጋ እችላለሁ በማለት አስጠነቀቀች። በሶማሊያ መንግስትና በእስራኤል መካከል ያለው ዲፕሎማሲያዊ ውጥረት ተባብሶ ቀጥሏል። እስራኤል ለሶማሌላንድ ልዩ መልእክተኛ መሾሟን ተከትሎም የሶማሊያ መንግስት የሀገሪቱን ሉዓላዊነት የሚጋፉ ማንኛውም አካል ላይ እርምጃ እንደሚወስድ አስታውቋል። የሶማሊያ መንግስት በውስጥ ጉዳያችን ጣልቃ የሚገባና ግዛታዊ አንድነታችንን የሚጥስ ማንኛውም ሀገር ዋጋ ይከፍላል ሲል ጠንከር ያለ ማስጠንቀቂያ ሰጥቷል። አምባሳደር አብዱላሂ ዋርፋ እንደገለጹት ሶማሊያ ለሉዓላዊነቷ መከበር ስትል ስልታዊ ጠቀሜታ ያለውን የባብል ኤልመንደብ የባህር መተላለፊያ መስመር ላይ ገደብ ልትጥል እንደምትችል ይፋ አድርጓል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ከሶማሊያ ጋር ያለው ሁኔታ ወደ አደገኛ መካረር ውስጥ አምርቷል። ሶማሊያ በእስራኤል ውሳኔ መበሳጨቷን ለመግለጽም ይህንን ወሳኝ የተባለውን በቀይ ባህር ላይ ያለውን የባብል ኤልመንደብ የባህር መተላለፊያ መስመር ለመዝጋት እያሰበች ስለመሆኗ ገልጻለች። በእርግጥ ሶማሊያ ይህንን የምታደርገው ከሆነም አሁን ካለው ሁኔታ የበለጠ አስከፊ ነገር ሊመጣ ይችላል ተብሎም በብዙዎች ተሰግቷል። ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።